እመቤታችን በአካል ተገለጠች። አስደናቂው ተአምር ተፈጠረ። ይሄውን የምነግራችሁ ነገር በዘመናችን የተከሰተ እውነተኛና እመቤታችን ለሕዝብ የታየችበት ክስተት ነው። ይህንን እውነተኛና አስደናቂ ብዙ ተአምራትና ፈውስ የተደረገበትን ክስተት እንዴት እንደተፈጠረ፣ የት እንደተፈጠረና መቼ እንደተፈጠረ ማወቅ ከፈለጋችሁ እስከ ቪዲዮ ማብቂያ አብራችሁን ትቆዩ ዘንድ በአክብሮት እንጠይቃለን። እስከዛው ግን ቪዲዮአችንን ላይክ ማድረጋችሁንና ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ፣ እንደዚሁም ደግሞ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። ማርያም ተገለጠች። እመቤታችን በአካል ታየች። አስደናቂው ተአምርም ተፈጠረ። ይሄ መገለጥና ተአምር የተፈጸመው በግብጽ ሲሆን ዘመኑም በ1968 ዓመተ ምህረት በዘመናችን ከግንቦት 21 ጀምሮ እስከ ግንቦት 25 ድረስ ለአምስት ተከታታይ ዕለት ነው። ይህም መገለጧ ሁል ጊዜ በየዓመቱ የእመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ መገለጥ ይከበራል። በደብረ ምጥማቅ በዘይቱን ማርያም ቤተ ክርስቲያን ጉልላት ላይ እመቤታችን ቅድስት ድንግል ማርያም በ1968 ዓመተ ምህረት በግብጽ ተገልጣለች። ይህ በእርግጥ ብዙ መልእክታት ያሉት ጉዳይ መሆኑን ለማንም ግልጽ ነው። ካልሆነማ ደርሶ ለምን ተገለጠች እንዲሁ ያለምንም ዓላማ ነውን የሚልና መሰል ጥያቄዎችን ያስነሳል። የአንድን ክስተት መልስ አለማወቅ በራሱ ጉዳዩን ቀሊል ሊያደርገው እንደማይችል ልብ እንበል። መገለጧ ለምን እንደሆነ የማይታወቅ ቢሆን እንኳን መልእክት የሌለው የመሆኑ ማስረጃ ሊሆን ግን አይችልም። ስለዚህ የእመቤታችንን መገለጥ ቀለል አድርገን ማለፍ ያለብን መስሎ አይታየኝም። እመቤታችን በደብረ ምጥማቅ በዘይቱን ማርያም ቤተክርስቲያን ጉልላት ላይ የምትገለጽ የነበረው በብርሃንና አስደናቂ በሆነ ውበት ነው። ይህ ብርሃን ግን ለዓይን የማይከብድ ብዙዎችንም ለማየት ያልረበሸ ነገር ግን የሚደንቅ ብርሃን ነበረ። አንዳንዴ ከመስቀሉ ስር ስትሰግር ትታያለች፣ አንዳንዴ ልጇን ወዳጇን ታቅፋ ትታያለች። ቅዱሳን መላእክት ክንፎቻቸውን ዘርግተው ሲያመሰግኗትም ሲጋርዷትም ይታያል። ሰማዕታትም ይሰግዱላታል፣ ምስጋናና ክብርንም ያቀርቡላታል። ጻድቃን፣ ደናግል፣ ቅዱሳን በሙሉ ያደንቋታል። አስቡት፣ ይህን ሁሉ ክስተት በአካል ተገኝታችሁ መመልከት ደግሞ እጅግ የሚያስደንቅና ቅድስና ላይም የደረሰን ያህል የሚሰማን ስሜት ሁላ ሊፈጥርብን የሚችል ድንቅ የሆነ ተአምራዊ ክስተት ነው። የሚያስደንቀው ግን ይህ መገለጥ ለሚያምኑት ወይም ለክርስቲያኖች ብቻ የሆነ ሳይሆን ለማያምኑትም ለአሕዛቦችም ለሙስሊሞችም መሆኑ ነው። ይህንን ደግሞ እንመለስበታለን። በአጭሩ አማናዊቷ ቤተ ክርስቲያን ተገልጣለች ማለት ነው። ይህንን ህብረታዊነት መመልከት እንዴት ያረካ ይሆን? የክርስቲያን ናፍቆቱ ወደዚህ ማህበር ውስጥ ከመግባት በቀር ምን ሊሆን ይችላል? እንግዲህ ይህንን አስደናቂ መገለጥ እንዴት በመጨመጨ ዓይን ልናየውና መልእክቱን ልንዘነጋ እንችላለን? ተስፋችንስ ከንቱ አለመሆኑን ከዚህ በላይ ምን ማሳያ እንሻለን? ይህን አንድነት ከጥልቅ ልባችን እንድንመኝ ለማድረግና ዓለም ጣዕሟን ከዚህ ኅብረት አንጻር መራራ መሆኑን ተረድተን ወደዚህ ኅብረት ለመግባት መትጋት፣ መውደድና መፈለግ ይጠበቅብናል። እመቤታችን የተገለጠችው በጉልላቱ ላይ ነው። ይህንን ስናስብ ወይም ስናስተውል በአእምሯችን ውስጥ የመንፈሳዊነት ከፍታን ማየት እንችላለን። ወደ ላይ ማየት፣ ወደ ከፍታው ማየት።
እመቤታችን ቅድስት ድንግል ማርያም በምድራዊ አስተሳሰብ ውስጥ መፈለግ የለብንም። በሌላ በማንኛውም ዓለማዊ ነገር ውስጥ የምናገኛት አይምሰለን። ያ ማለት በዘረኝነት፣ በጎጠኝነት፣ በስድብ፣ በጥላቻ፣ በክፋት፣ በዝሙት፣ እንደዚሁም በመዳራት፣ በዘፈንና በጭፈራ ውስጥ እመቤታችን ቅድስት ድንግል ማርያምን አናገኛትም፣ ልናገኛትም አንችልም። በእንደዚህ አይነት ህብረት ውስጥም ልትገኝ አትችልም። እመቤታችን ያለችው በጉልላቱ ላይ ነው። ከፍ ባለው መንፈሳዊ ሕይወትና የቀና አስተሳሰብ ላይ እርሷን በእርግጥም እናገኛታለን። ስለዚህ ወደ ላይ እንውጣ። በእርሷ ቤተክርስቲያን እርሷን እንያት። በእርሷ ቤተክርስቲያን ውስጥ ተገኝተን በኃጢአታችን ምክንያት እርሷን ሳናይ እንደ መቅረት ያለ ምን ጉዳት አለ? ስለዚህ ከፍ እንበል። ለዚህ ነው ሁል ጊዜ ልቡናችሁን ከፍ ከፍ አድርጉ፣ የቆማችሁበትንም አስተውሉ፣ ለጸሎት ተነሱ ወይም ምስጢር ለማየት ተነሱ የሚባለው። እንግዲህ እነዚህ ወደ ላይ ማንሻዎች ናቸው። እመቤታችንን በእነዚህ ማንሻዎች ከፍ ብለን እንመልከታት። ሌላው ከላይ መግቢያ እንዳነሳ ነው እመቤታችን በሰዓቱ ስትገለጥ ለኃጥኡም ለጻድቁም ለአማኙም ለካዲሁም መሆኑ ደግሞ ሌላው አስደናቂው ነገር ነው። እስቲ ልጠይቃችሁ፣ እመቤታችን ስትገለጥ በአካል ብታዩ ምን ይሰማችኋል? እንደው ምን ምትሏትስ ይመስላችኋል? በድንጋጤ ቆማችሁ ፈዛችሁ ምታዩት ይመስላችሁ ይሆን? ወይስ ያ በቅዳሴ ማርያም የምናውቃት በእነ አባ ጽጌ ድንግል፣ በእነ አባ ጊዮርጊስ ዘጋስጫ፣ በእነ አባ ሕርያቆስ፣ በእነ ቅዱስ ኤፍሬም ሶርያዊ ስትመሰገን በሰማነው ልሳንስ እናመሰግናት ይሆን? ወይስ ስልካችንን ይዘን ልክ ዘመኑን በመምሰል ሰልፊ ለመነሳት ስልካችንን እናውጣ ይሆን? ወይስ የቤታችንን ችግር፣ የኑሯችንን ጉስቁልና፣ የጓዳችንን ጎዶሎነት፣ የኪሳችንን ባዶነት፣ የጤናችንን ማጣት ታስወግድልን ዘንድ እንጠይቃት ይሆን? መንፈሳዊና ልባም ክርስቲያን ግን ምናልባት እንደ ቅዱስ ኤፍሬምና እንደ አባ ሕርያቆስ ፍቅርሽ በልቤ ጣዕምሽ በከንፈሬ በበዛልኝ እያለ ያለማቋረጥ ላመስግንሽ ልንል እንችል ይሆን? ወይስ ልንጠይቃት እንችል ይሆን? ወይም እናቴ ሆይ በኃጢአት ጎስቁያለሁ፣ በበደል ደቅቅ ያለውና እኔ ኃጢአተኛ ልጅሽን ማሪኝ፣ ከአምላክሽና ከአምላኬም አማልጅኝ ብለን ስንጠይቃት ይሆን? እናም ይህ መገለጧ በከፍታው መገለጧ ርኅርተ ሕሊና መሆኗን ያመለክታል። የቆሰሉ ነፍሳትንና የቆሰሉ ሕሊናዎችንም ለማከም ለሚያምኑት መጽናኛ ልትሆን ድንግል ማርያም ተገለጠች። ከምንም በላይ የሚያስደንቀው ከማያምኑትም ከአሕዛቦችም ወይም ከእስላሞችም እንዲያዩት መፍቀዷ ነው። ቅድስና የሌለው ሊያየት የማይገባ ሲሆን መሐሪት ስለሆነች ለአሕዛብም ታየች። ለእኛስ መች ታየች ብለው ከማመን እንዳይዘገዩ አንድም አፍቃሪተ ሰብ መሆኗን ወይም ሰው የምትወድ መሆኗን እንዲረዱ እርሷ ከኛ የሌለች መስሎን በቀቢጸ ተስፋ እንዳንፍገመገም ጠበቀችን። በእርግጥም የሔዋን ጠበቃ የተባለችው የሔዋን ጠበቃ ብቻ ስለሆነች ሳይሆን በእርሷ አንጻር የእኛም ጠበቃ መሆኗን ለማመልከት እንጂ። ብዙዎች ከአሕዛብ ወገን ተደነቁ፣ ወደ እውነተኛውም በረትም በጥምቀት በርነት ገቡ። እርሷን ካዩ በኋላ በውጭ መቅረት አልሆነላቸውምና። እመቤታችን ሆይ ለአሕዛብም ጭምር መገለጥሽ አስደንቆናል። በዚያውም ምንም አጥ ብንሆን ከፈለግንሽ የምናገኝሽ መሆኑን ተረድተናል። እኛ ዕጣንንም ሳትንቂ በልባችን ውስጥ ተገለጪ። ሌላ የሚያስደንቀውና ይበልጥ እውነተኛና እርግጠኛ መሆን እንዲችሉ ደግሞ በተደጋጋሚ መገለጧ ነበር። ፍጹም ጊዜ ጥርጣሬን የሚያረቅ መገለጥ ነበር። ሁል ጊዜም በቃል ኪዳኗ የምትረዳን መሆኗን እንድንገነዘብ ያደርገናል። ብዙ ሰው አንድ ያየውን ነገር ለማመንም ላለማመንም ሲቸገር እንመለከታለን።
ለማመን የሚከብደው ያየውን ነገር ምናልባት ይሆናል ብሎ ስለማያስብ ሲሆን የሚያምነው ደግሞ በዓይኑ በብረቱ ስላየው ነው። ግን እንደዛም ሆኖ የሚጠራጠር ሰው አይጠፋም። በእርግጥ መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ እንዲህ ይላል፣ እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉትም። አንዴ ታይታን ተጠራጥረን በድጋሚ ታይታን ከጥርጥር የምንወጣ እንኖራለን። ምልጃዋ ለልጆቿ የማይቋረጥ መሆኑንም እናስተውላለን። ከዚሁ ጋር ተያይዞ ለረጅም ሰዓታት ማለትም ከ2 ሰዓት እስከ 3 ሰዓት መታየቷም በአንድ በኩል የእርሷ መገለጥ ምትሃት አለመሆኑን፣ በሌላ በኩል ደግሞ እኛን የምትፈልገንና ፍለጓም ጽኑ መሆኑን ለማስረዳት ነው። እንግዲያውስ እርሷ እየፈለገችን ወዴት እንሮጣለን? እንዴት ከእርሷ ይልቅ አላፊ ነገሮችን ልናስቀድም እንችላለን? እንዴትስ በእርሷ ጨክነን ሰዓት የለኝም እያልን ከቅድስት ቤተ ክርስቲያን እንቀራለን? ወዳጆች ሆይ ይህ የእመቤታችን መገለጥ አሕዛብን የመለሰ መሆኑን ስትሰማ ከኃጢአት መንገድ መመለስና ንስሐ መግባት እንዳለብህ አይነግርህምን? ኋለኞቹ አሕዛብ በመገለጧ በር በኩል ወደ ጽድቅ ሲገቡ ፊተኞቹ እኛ በኃጢአት መስኮት ስለምን እንወጣለን? በእመቤታችን መገለጥ ውስጥ ከመስቀል ስር ሆና መታየቷ ቀራንዮን በሕሊናችን ውስጥ ለመቅረጽ ካልሆነ በቀር ምን ሊሆን ኖሯል? ወዳጄ ነገረ ማርያምን ስታይ በእርሷ ውስጥ ወደ ቀራንዮ ትገሰግሳለህ። የእናትነቷ ፍቅር ከመስቀሉ ስር ዝቅ ብለህ ትጠጣለህ። ቅዱሳን መላእክት ሲያመሰግኗት አይተህ በቸልታ ያሳለፍካቸው ጊዜያት በማሰብ ታዝናለህ። መላእክት በክንፎቻቸው ሲጋርዷት አይተህ በልብ ውስጥ ፍቅሯን ሰውረህ ጣዕሟን በአንደበትህ በአስደናቂ ምስጋና ታጣጥማለህ። ልጇን ታቅፈው ስትገለጥ አይተህ ያለ እርሷ ልጇን የማታገኝ መሆኑንም ትረዳለህ። ስለዚህ ወደ ጉልላቱ እመቤታችን ስትገለጥ ተመልከትና አንተም ጣዕሟን በአንደበትህ ለዓለም ግለጥ። አፍህን በዘፈን አታቆሽሸው፣ በሐሜትም አታዝገው፣ በጫጫታም አታጨቄው። ይልቁንስ በቅድስት ድንግል ማርያም ምስጋና አሱበው እንጂ። በጉልላቱ ላይ እመቤታችን ቅድስት ድንግል ማርያም ታይታ አሕዛብን እንዳሳመነች አንተም እርሷን በሕይወት ግለጣት። እንደ እርሷ ሰውን ሁሉ ያለ አድሎ ውደድ፣ ማንንም አትጥላ። የሚጠሉንም ክርስትናን ገልጠ ወደ በረቱ ሰብስባቸው። ኃጢአትን ፈጽሞ ጥላት፣ ከጠማማም ጋር አትጣመም። በእውነትና በንጽሕና መንገድ በመጓዝ በሰውነት ውስጥ ማርያማዊ ጣዕም ያለውን ሕይወት ግለጥ። ሰውነት የማርያም መውጫ ጉልላት ይሁንና እርሷን በአንተ ውስጥ አይተው ይደነቁ። ክርስትና ማለት ክርስትናን የመግለጥ ሕይወት ነው። አዎ እመቤታችን ተገለጠች። አሜን። በእኛም ሕይወት ትገለጥ፣ በእኛም ዕውቀት ትገለጥ፣ በእኛም ሥራ ትገለጥ፣ በእኛም ትዳር ትገለጥ፣ በእኛም አገልግሎት ትገለጥ። አሜን። የእመቤታችን ምልጃ፣ ፍቅሯ፣ ጣዕሟ ከሁላችንም ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።